ማርኬና ቤዚ ከታረቁ በጣም ትንሽ ቀናቸው ነውና ከታረቁ እንኳን ማለት ነው የሆነ ኖርማል የፍቅር ቪዲዮ እንኳን አልሰሩልንም። አንድ ቀን ብቻ ቀለበት ያደረገላት ቀን ምናምን የዛኔ ፏፈሽ ብለው ሰርተው ነበረ እና እኛም ደስ ብሎን ቤዚም ወደ ቤቷ ተመለሰች። ከዚህ በኋላ ያን ያክል አይጣሉም፣ በመካከላቸው ሰው አይገባም ብለን አስበን እህቷም ደግሞ ስለፈቀደችላት ለማርኬ አደራ ሰጥተው በቃ ከአንተ ጋር ደስተኛ ከሆነች ችግር የለውም ፍላጎታችሁን አከብራለሁ ብላ ለቃቸው ነበረ። ነገር ግን አሁን ደግሞ ነገሮች አቅጣጫቸውን እየቀየሩ ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ብዝት ትርፍ ይበልልኝ። የተጨነቃችሁ የተጠበባችሁ አይዞን ውድ ቤተሰብ። እውነት ለመናገር ትናንት በሰራሁት ቪዲዮ በጣም እንደደበራችሁ እንደጨነቃችሁ ምን እንደተፈጠረ ግራ ስለገባችሁ ተጨንቃችኋልና አትጨነቁ። ሁሉም ነገር ከልኩ አያልፍም። የሰው ልጅ ተጨንቆ ከቁመቱ ምንም ነገር ሊጨምር አይችልምና ማለት ነው። እኛ ተጨንቀን ምንም የምንለውጠው ነገር የለም ውዶችዬና፣ በእርግጥ እውነት ለመናገር እኔም ተጨንቄ ነበር ከእናንተ ጋር መጥቼ ያወራሁት። የምር የሆነ ሰው ስትከተሉት ለማስመሰል አይደለም አይደለ? የሆነ ነገሩ ያስጨንቃቸዋል። እነሱ ሰላማቸው ሲነሳ እኛም ሰላማችን ይነሳልና ያው እነሱ ተደስተው ማየት ስለምንፈልግ ነው። እና ከዛ አንጻር እንደዛ ጥፍት ሲሉ ማርኬም ከሚናገራቸው ከሚለቃቸው አንጻር ነበር መጥቼ እናንተን ያወራኋችሁ ማለት ነው። እናንተ ከኔ የበለጠ ተጨንቃችኋል ለካስ የኔ ጭንቀታሞች። እና ውድ ቤተሰብ አሁን ላይ በፔጃቸው ራሱ የሆነ ነገር እየጠፋ ነው፣ ፎቶም ቪዲዮም። እናንተም እየነገራችሁ ነበር በነገራችን ላይና እኔ ማርኬ ስቶሪ ሲለቅ ስቶሪውን ብቻ አይቼ ነው የምወጣው። ስቶሪዎችን የሚለቃቸውን ያለው ሰማለው ወጣለሁኝና፣ ግን እናንተ ከነገራችሁኝ በኋላ ገብቼ እንዳለ ቼክ አድርጋለሁ። ሁሉም ፕራይቬት ሆኗል። ፎቶ የለ ቪዲዮ የለ ማለት ነው። በኢንስታግራም ፎቶ ፕራይቬት ሆኗል፣ በቲክቶክም ቪዲዮ ምናምን ፕራይቬት አድርጓል ማርኬ። ግን ደግሞ ማለት ነው ቤተሰብ አሁን ከመስራቴ በፊት ቤዚንም ራሱ ቸክ አድርጊያት ነበርና በቲክቶኳን በኢንስታግራሟ ማለት ነው ምንም ያነሳችሁ ነገርም የለም፣ ፕራይቬት ያደረገችው ነገር የለም። እና የሰው ልጅ ይጣላል። አዎ በፍቅር ስትኖሩ መጣላት ያለ ነው። እኔ ግን የመጨረሻ ተስፋ የምቆርጥበት ምን እንደሆነ ታውቃላችሁ? አብረው የነበሩበትን ነገር ካጠፉ፣ ፎቶም ይሁን ቪዲዮ ካጠፉ፣ ያኔ እኔ ተስፋ የለም። በቃ የምርም የተለያዩ ሁላ ብዬ ነው የማስበውና እንግዲህ አስቡት፣ ፎቶ ጠፋ ማለት ቪዲዮ ጠፋ ማለት የሆነ ችግር፣ በጣም ከባድ ችግር አለን። ይሄ ቀለበት ፕሮግራም ግን ማለት ነው ምን አይነት ሰላም የሚነሳ ነገር ነው? የምሬን ነው እንዴ። ማርክና ቤዚ 3 ጊዜ ሁሉ ቀለበት ላድርግልሽ ብሎ ስጠይቃት 3 ጊዜም ሁሉ ጸብ ተነሳ። ምን ጉድ ነው ግን? ማርኬ ቢቀርስ እንደዚህ አይነት ነገር የምሬን ነው ማለት በቃ ቀለበቱ ምንም ቀስ ብሎ ይደርስ ነበረና ባለፈው ጊዜ ለመጀመሪያ ጊዜ ቀለበት ሲያደርግላት ሲጠይቃት እንቢ ብላ በጣም ብዙ ነገሮች ተፈጠሩ። ቤዚም ወደ አሜሪካ ልሄድ ነው ብላ በጣም ብዙ ነገሮች ተፈጠሩ። ተጣሉ፣ ተደባላለቁ። እሷም ደግሞ ሐኪም ቤት ገባች፣ ታመመች። በጣም ብዙ ነገሮች ተፈጠሩ። እንደገና በሁለተኛውም ደግሞ የምታስታውሱ ከሆነ ሐዋሳ ላይ እንደ ዛሬ ጠይቋት በጧቱ የሆነች ሴት መታ በጠበጠቻቸው እና ሁሌ ቀለበት ሲደረግ እንደዚህ የሚበጣበጡበት ምክንያት ምንድን ነው ግን? የእውነት በጣም ገርሞኝ እኮ ነው። ዝም ብዬ ሁሉንም 3ቱንም ሳመሳስለው አንድ አይነት ጸብ ነው እየተጣሉ የነበሩት። እና በመቀጠል እንግዲህ የመጨረሻው ያያችሁት ነው። ማርኬ እንደዛ ሸብረቅረቅ አድርጎ ስንት ነገር አድርጎ ቀለበት አድርጎላት ቀለበት ተደራርገው ምናምን ነገር፣ ግን በጧቱ ጸብ ተነሳ ማለት ነው። ታዲያ ይሄ ኖርማል ነው ብላችሁ ታስባላችሁ? የሆነ መንፈስማ ለመካከላቸው ሰላም እንዲሆኑ የማይፈልግ የምሬን ነውና የእውነት እኔ በጣም እያዘንኩኝ ነው። ምክንያቱም በማታውቁት ነገር ማዘን ደግሞ በጣም ነው የሚገርመውና እንግዲህ ከዚህ በፊት ማለት ነው ሄለን ትዛለች። በነገራችን ላይ ማርኬና ሄለን ፍቅረኛ በነበሩ ሰዓት ያው መተው ድንገት ነው እንግዲህ እንደተለያዩ ያበሰሩም ማለት ነው። ከዛ በኋላ እኔ በበኩሌ የሰውን አላውቅም፣ እኔ በበኩሌ ማለት ነው በቃ ተመልሰው ይመጣሉ፣ አሁን ታርቀናል ብለው ይመጣሉ እያልኩ ጠብቅ ነበረ። ከዛ ግን ማርኬን ገብቼ ሳየው እንዳለ የሰሩትን የሾርት ቪዲዮ ሲያጠፋ የዛን ቀን ተስፋ ቆረጥኩኝ። ማርኬና ሄሉ በትክክል እንደተለያዩ ያኔ ተስፋ ቆረጥኩኝ ማለት ነውና አሁን ደግሞ ማርኬ እንዳለ ሁሉንም ነገር አጥፍቷል። ቪዲዮ አጠፋ ማለት ደግሞ ጭራሽ የማይመለስ ነገር አለ ማለት ነው። ግን ምን እንዳጣላቸው ለምን እንደሆነ እንደዚህ የሆነ ያሉት አሁን ግራ ገብቶናልና ለማንኛውም እናንተ አትጨነቁ። ዞሮ እውነቱ መውጣቱ አይቀርም። ዘገየም ፈጠነም መተው ይናገራሉ። እነሱም የሚዲያ ሰዎች ናቸው። ከሚዲያ ሊያልፉ አይችሉም። የተወሰነ ጊዜ ቢጠፉም ግን የጠፉበት ምክንያት መተው እንደማያብራሩ ተስፋ አደርጋለሁ። ባሉበት ሰላም እንዲሆኑ እናንተ ጸልዩላቸው። የእውነት በጣም ያሳዝናልና እና ቤተሰብ ይሄ ወርቁ አርቲፊሻል ነው የተባለው ፕራንክ ግን ፕራንክ አይደለም ነው? የእውነት ነው እንደ ይሄ ነገር
ማለት በዚህ ያክል ደረጃ እንደዚህ ፎቶ የሚያስጠፋ ነገር ቪዲዮ የሚያስጠፋ ነገር ምን ተፈጥሮ ነው? ማርኬም ደግሞ በቃ ፕራንክ ነው ምናምን ከተባለ በኋላ ደህና ተመልሶ ነበር። የዛን ቀን ቪዲዮውን ሲዘጉት እንኳን ያን ያክል ተቆጥቷት ተነጫንጮባት ምናምን አይደለም ማለት ቪዲዮ የተዘጋው ሰላም አይነት ነገር ነበር የሚመስለው እና በጧቱ እንደዛ ጥንብር ብሎ ሰክሮ መጥቶ ሌላ ነገሮችን ሲናገር ነበረ ማለት ነው። የቪዲዮ መጥፋት በጣም ነው ያስደነገጠኝ። እኔ ትናንት ማርኬ እንደዛ ዩቲዩብ ላይ ላልተወሰነ ጊዜ አልመጣም ብሎ ሲናገር በጣም ነበር የደነገጥኩት። ለምን ሰላም ቢሆኑ እነዚህ ልጆች ማለት ነው እንመጣለን ነበር እንጂ አልመጣም አይልም ብዬ ማለት ነው። አሁን ደግሞ ከትናንትናው የበለጠ ገብቼ ሳይ ሁሉም ነገር ጠፋፍቶ ሳየው በጣም በቃ የምር አእምሮዬ ነው የተረበሸ። እግዚአብሔርን ነው የምላችሁና እኔ እንጂ አንዳንዴ እውነት ታግልን የምናኖረው ህይወት የለም። በነገራችን ላይ እውነት በጣም ነው የሚደብረውና ፍቅር ላይ ደግሞ እንዲህ መተማመን ከሌለ እሷም ማታምነው ከሆነ እሱም ማያምናት ከሆነ በጣም ነው የሚያስጠላ እና ብሩኬ አይ ይቅርታ አድርጉልኝ እዚህ ጋር ደባለኩ አይደለ ማርኬ አንቺ ስላላመንሽ ነው ሄደሽ ያስመረመርሽው ምናምን ብዙ ጊዜ በነገራችን ላይ ማርኬ አንቺ አታምኝኝም ነው የሚላት፣ ቤዚን አታምኝኝም ይላታልና እውነት እንደምትሉት መተማመን ከሌለባችሁ በጣም ከባድ ነው የሚሆነው። የምር መተማመን ካለ ነገሮችን ቀለል አድርገው ለማለፍ ይሞክራሉ በሁለታቸው መካከል ማለት ነውና፣ ግን መተማመን ከሌለ ምንም ነገር ለማስረዳት የፈለገ ያክል ጥረት ብታደርጉም ዙሮ እምነት ከሌለ የለም ነው ማለት ነው። እንግዲህ ፈጣሪ አምላክ ቸሮሬ ያሰማን። ማርኬን ቤዚም ባላችሁበት ሰላም ሆኑ። ግን የምሬን ነው ይሄ ሁሉ ቤተሰብ እንደዚህ እየተጨነቀባችሁ ነው እንጂ ይከብዳል። ብቻ ግን እና ውድ ቤተሰብ እናንተም አይዞን የኔ ውዶች አትጨነቁ በቃ። እና እኔም አይቻለሁ ገብተሽ ይላላችሁኝ ማለት ነው። ያው ገብተሽ ጠፍቷል ቪዲዮአቸው ፎቶአቸው ላላችሁኝ ያው ገብቻ አይቻለሁኝ። በጣም ደንግጫለሁ። ግን ምን ማድረግ ይቻላል ውዶቻችን? አሁን ግራ ገብቶናል። ይለያዩ አይለያዩ የሚለውን ነገር ምንም ማወቅ አልቻልንም እና እንዲሁ በደፈናው ነው ዝም ብለን የምንጨነቀው ማለት ነው። ለማንኛውም የሚሆነውን ነገር እናያለን። እናንተም አትጨነቁ። ባይ ባይ።